السلام عليكم ورحمة الله تعالى وبركاته. ودسنا لجوج ندينا شو دنا شو سامتون دي تلفة. ودسنا لجوج زاري بينك زي بتسنج برنامج شيء من نقرأ شو يا ولد كتر بزيتو شنو يتمنى تيرشي. እንዲሁም በአብዛኛው ጊዜ የማንወደው ትምህርት የትኛው ነው ተብለን ስንጠየቅ ሂሳብ ብለን እንመልሳለን አይደል? ግን ሂሳብን በደንብ ከተረዳን ብዙ የሚያስቸግር ትምህርት አይደለም። ስለዚህ የአብዛኞቻችን ችግር ስለሆነ ለተወሰኑ ሳምንታት ከሂሳብ ጋር የተያያዙ ቀለል ያሉ ዘዴዎችን ነግራችኋለሁ። ዛሬ ከሁሉም ቀላል የሆነውን የሁለት ቁጥር ብዜትን እንዴት ማወቅ እንደምንችል ነግራችኋለሁ። በመጀመሪያ 2 በ5 የሆነ ሰንጠረዥን እንሰራለን። ከዛም በመቀጠል በመጀመሪያ ረድፍ ላይ 2 4 6 8 እና 0 እንጽፋለን። በተመሳሳይ ሁኔታ በሁለተኛው ረድፍ ላይ 2 4 6 8 እና 0 እንጽፋለን። ከዛም በመቀጠል የመጀመሪያ ረድፍ ላይ ከሁሉም ቁጥር ፊት ለፊት 0 ስትቀር ከሁሉም ቁጥር ፊት ለፊት 0 0 0 አድርገን እንጽፋለን። ከዜሮዋ ፊት ለፊት ደግሞ 1 እንጽፋለን። ማለትም 0 0 0 0 ከዛም በኋላ 1። ሁለተኛ ረድፍ ላይ ደግሞ ከሁሉም ቁጥሮች ፊት ለፊት 0 ሲቀር ከሁሉም ቁጥሮች ፊት ለፊት 1 1 1 1 አድርገን እንጽፋለን። ከዜሮ ፊት ለፊት ደግሞ 2ን እንጽፋለን። ማለትም 1 1 1 1 ከዛ በኋላ 2ን እንጽፋለን። አሁን የሁለትን ብዜት በቀላሉ ጽፋችሁ ጨርሳችኋል። በሚቀጥለው ክፍል ደግሞ የሶስት ብዜትን እንዴት በቀላሉ በቃላችሁ መያዝ እንደምትችሉ ነግራችኋለሁ። ውድና ልጆች ለዛሬ ዘጋጀሁላችሁ ምክር ይህንን ይመስል ነበር። አሁን ደግሞ በቀጥታ ወደ ድንቃድንቆሮች እናልፋለን። የትም እንዳትሄዱ እሺ። በቻይና ሀገር ቻንግቺንግ በሚባል ከተማ ውስጥ ሳይጋጭና ሳይጠፋ መኪና መንዳት የቻለ ሰው በጣም ጎበዝ ሹፌር ነው። በዚህ ከተማ መኪና ለመንዳት በጣም የብዙ ጊዜ ልምድ ያስፈልጋል። የትራፊክ መብራትን እንኳን ለመረዳት ሰዓታትን ይፈጃል። ምክንያቱም በሀገራችን እንደለመድነው አስፋልት ፊት ለፊት 1 ወይም 2 የትራፊክ መብራት ብቻ አይደለም ያለው። ይልቁንስ ከአንድ በላይ ወደ 8 የሚጠጉ የትራፊክ መብራቶች ሊኖሩ ይችላሉ። ላላችሁበት መንገድ የትኛውን የትራፊክ መብራት መጠቀም እንዳለባችሁ የሚለውን ለማወቅ እንኳን በጣም ከባድ ነው። በተራቀቀ ዘመን ምን ችግር ጂፒኤስ አለ ካላችሁ እንኳን ጂፒኤስ ለራሱ ግራ ይገባዋል። መንገዱ መጠላለፉን ራሱ ተውትና ከዚህ ባሻገር ሌላ በጣም የሚያስገርም ነገር አለ። ደረጃ ላይ ሳይቀር እንኳን መኪና ይነዳል። ይሄውም ከተማው የተሰራው ተራራማ ቦታ ላይ ስለሆነ ብዙ ደረጃዎች አሉት። 1000 ሜትር ከፍታ ያላቸው ጠመዝማዛ መተላለፊያ መንገዶች አሉ። እንዲሁም 20 ተደራራቢ መንገዶች አሉት። ምን ቸገራችሁ? የሀገሪቱን የመንገድ አሰራር ካያችሁ እውነታ ሳይሆን ፊልም ላይ ያያችሁት ነው ይመስላችሁ። ውድና ልጆች ለዛሬ ዘጋጀሁላችሁ ፕሮግራም ይሄንን ይመስል ነበር። ቀጣይ ሳምንት እስክንገናኝ ድረስ ቻው ቻው ልጆች።